በስከ መጨረሻም ቢኒ ሚስጥሮችን አውቆ ዘረጋግፏቸዋል። እናቱ ሮማን መሆኗንም በስካር መንፈስ ቢሆንም እውነታውን ተናገረ። ሮማን በጣም ነበረ የደነገጠችው። እንግዲህ ለጉዳፍቻ ማሳደጎነት ከሰጠችው በኋላ አዙራ ለእህቷ እንድታሳድግ ያደረገችውን ነገር ስታስታውስ በጣም ነበረ የተሰማች። እንግዲህ ከማደጎ ቤት ሄዳ እድል ፎቶግራፍ አንስታ የማደጎ ቤት እድል ፎቶውን ስታሳየው ተበሳጭቶ ገብቶ ነበረ በር የዘጋባት። ይህን ያየች እናት ደግሞ ምንድን ነው ችግራችሁ? በመካከላችሁ የተፈጠረውን ነገር ንገሪኝ ብትላትም አይ ስልክ ተደውሎለት ነበር እንጂ ሌላ ነገር የለውም አለቻት። አሁን እንግዲህ ሚላት ደግሞ በዚህ ቡቶቶች ነው ወይ የምታማልሊው እያለች እንግዲህ እድልን አላስቀምጣት ብትልም እድልም አዎ ምን ማድረግ ትችያለች በማለት ነበር ስትመልስላት የነበር። ልብስሽን ተረጋግጦ አላየሽውም አላት። የቆሸሸ ልብ ከማየት የቆሸሸ ልብስ ይሻላል በማለት ነበር የመለሰችላት። እኔን ነው ወይ ስትላት እኔ እንደማይሽ ከሆነ ትምህርት ቤት አትሄድም አለቻት። አዎ አልሄድም ብትላትም ድሮም እኮ ያስጀመርሽው እንደማጨርሽው አውቃለሁ አለቻት። አንቺ ምን አገባሽ በማለት ነበረ። አንቺ ተማርኩ አልተማርኩ ምን ይውጥሻል በማለትም ነበር ስትጠይቃት የነበረው። ሚላት ግን ምንም ነገር ሲጀመር ቁርስ አልበላም፣ ሁልጊዜ ቁርስ ስሪኝ እያልኩኝ የማዝሽ እኮ ትምህርት ቤት እንዲረፍድብሽ ነው በማለት ትነግራታለች። ችግር የለውም አሁንም ቁርስ አዘጋጅልኝ ብትይኝ ሳላዘጋጅልሽ አልቀርም በማለት ነበር የመለሰችላት። በስከ መጨረሻ እንግዲህ የእድል እናትም እድል ልጇ መሆኗን የምታይበት መንገድ መጥቷል። ምክንያቱም እግሮቿን ቆሻሻ ሊነካት እንደማትፈልግ በልጅነቷና አሁንም እግሮቼ ቆሸሸ ብላ ስታጥብና እግሮቿን ስትመለከታት የራሷን ልጅ እድል የመሰለቻት እንደመጣች እናትም ቢኒን ተጨነኩልህ እኮ እባክሽ ማየ አትጨነቂልኝ፣ የምትጨነቂልኝ ልጅ መሆን አይለብኝም እያለ እንግዲህ ልጄ እባክህ ምን እንደሆንክ ንገረኝ እያለች እናት ብትል እባክሽ ምንም አልሆንኩም ትንሽ ተይኝ፣ እኔ አንቺ ልጅ ለመሆን ብቁ አይደለሁም እያለ አንቺ መልካም ሴት ነሽ እያለ ሲል እኔ በአንተ እንዴት እንደምኮራ የኔ መከታ ልጄ መሆንህ ደስተኛ ነኝ፣ ያለንተ ህይወት የለኝም በማለት እናት ስትናገር ወይዘሮ ሮማን ትመጣና ቢኒ እኮ ልጄ ነው እኔ ለምን እንደዚህ ያደረገኛል ስትል አንቺ ሴት ዝም በይ አንቺ እናቴ ልትሆኛ አትችይም በማለት ተነስቶ ነበር ያነቃት። እኔ መታኸኝ እኔ እናንተ ልትመታኝ ነው በማለት ሮማን ስትል አላቅሽም ውጭልኝ በማለት የሰራችውን ድርጊት በማንጻር ነበረ የተበሳጨው። አስመሳይ ናት እሷ እህትሽ አይደለችም፣ የሰራችሽን ስራ ብታቂ ኖሮ አንቺ አትወጃትም ነበር። እንዲ አንተ አክስት እንዴት ትመታለህ? ተረጋጋ ቢኒ፣ ይቺ አረመኔ እህትሽ አይደለም ማንም የማትበጅ ናት፣ እንደውም ረክሳ ያረከሰች ናትና ራቂያት እያለ ነበረ ለእናቱ ሲናገር የነበረው። እሷም የተፈጠረው ነገር ግራ ተጋባችና እናት ምን እየተካሄደ ነው የሚለውን ነገር ታሳስባለች። በእርግጥ አሁን የፀጉር ናሙናውን ወስዳ የሮማንን መጸዳጃ ክፍል ባበጠረችበት ማበጠሪያ እድል ወስዳና እንዲሁም ደግሞ የእሱን ፀጉር ዲኤንኤ ለማስመርመር እያደረገችው ነገር እንግዲህ ምን ያህል ውጤት ቢያመጣ ነው የሚለውንም እየተመለከትን፣ እሱም ደግሞ ከእድል ክፍል ገብቶ እቃዎቿን እየፈተሸ ይገኝ ነበር። በእቃዎቹ መካከል ምናልባት የደበቀች ሚስጥር ደግሞ ከእድል አገኛለሁ ብሎ ገብቶ ቢኒ ሲፈትሽ ስደርስበት ምን እያደረግሽ ነው በማለት ሲላትም ምንም አይደለም በማለት ነበር የመለሰችለት። በእርግጥ ከዚህ በፊት ገጠር ሄዳ ሳለ በአደጋው ጊዜ ከአንገትሽ የነበረ ነው በማለት የሰጣትን ሽማግሌውን የአንገት ሀብል ያን ሀብል አድርጋው ቢሆን እድል እናቷ ልታውቃት ትችል ነበር። ሆኖም ግን ያንን ሀብል አልተጠቀመችውም እሷ። ስለዚህ አሁን ያንን ሀብልም ሊያገኘው ቢችልም ሚስጥሩን ሊያውቀው አይችልም። እንዲሁም ከሄደ በኋላ በምክንያት ተቋሸሽነ ልትጠላኝ ትችላለች፣ ልጇን እኔ ያሳጧ መሆኔን ስታቀኝ እማዬ ምን ልታደርግ ነው በማለት ሲል እሱን አታስብ እያለ ነበር ምክር ሲሰጠው የነበረው አባቱ። እናቴ የሰራችው ስራ ቀላል አይደለም እያለ ሲያማክረውም ነበር። እንግዲህ ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እድል ቀጣይ ፓርቲ ይዘን መተንላችኋል። እድል እንግዲህ በስከ መጨረሻም እንግዲህ የማይሆን ስራ ከቤኒ ጋራ ከባድ ችግር ፈጠርሽ በማለት ይናገራታል። ቢኒያም ተጨንቋል ስላንቺ ሲል ይነግራት። አዎ ሊጨነቅ ይችላል
ግን ይህ ሁሉ እውነት እያወቅኩኝ ዝም ማለት አልችልም አለችው። እንዴት አወቅሽ አንቺ? አክስት ተብዬዋ የምታደርገውን ነገር ተከታትያታለሁ። ከጀርባዋ የሆነ ነገር አለ። አንቺ ይህንን እንዴት አወቅሽ? እና ከጀርባ ያለውን ነገር እንዴት አጠናሽ? በማለት ሲነት እንዴት ያሳዝናል። ግን ሴትዮዋ እናት አድርጎ መጠርጠር የለብሽም። አይ ብዙ ነገር እያሳየች ነው፣ እኔን ለማጥቃት እየሞከረች ነው በማለት እድልም ትናገራለች። እሱን ለመርዳት እንዲሞክሪ አላት። እኔማ እሱን ለመርዳት እየሞከርኩ ነው አለች። ተረጂው ያለበትን ሁኔታ ሲል ያግባባቸዋል። እሺ ይቅርታ፣ ግን ይህ ሁሉ ያደረገችው ሮማን ናት በማለት ትነግረዋለች። ማመን ያቃተው ሰውዬም አዳመጣትና ምክሩን ለገሳት። ከዛም በኋላ እንግዲህ ያለውን ነገር አሁን አርፈሽ ተቀመጪ ሲል ደግሞ ቢኒ ይነግራታል። ሚላትን አይደል እኔ ነኝ አንተ አርፌ የምቀመጠው አለች። አርፈሽ ተቀመጪ፣ በማያገባሽ ጉዳይ ባትገቢ ጥሩ ነው። እድል የኔ ናት። ያረ ታድለሽ ሲለኝ የመጀመሪያ ጊዜ በታሪኬ ነው። አንድ ነገር ልንገርሽ አላት። እሺ ንገረኝ አለችው። እሺ ዝም ብለሽ ተቀመጪ፣ በማያገባሽ ነገር አትግቢ፣ ምንም ነገር ለማጣራት አትሞክሪ፣ ስለምን አትበይኝ በማለት ነበር የነገራት። እሷም አንዳንድ ጊዜ ያልሰሙትን ነገር አለማወቅ በጣም መተስፋነት ነው እና አትስሚ። ባይሆን አንቺ ነግሬሻለሁ፣ እሱም ቢሆን አርፈሽ ተቀመጪ፣ ተሳስተሽም ቢሆን የማያገባሽን ነገር አታዳምጪ ሲል አስጠነቀቃት። ጥሩ ነው አሁን አለ። ምን አለ አሁን አብሬህ ልጠጣ ብላ ብታስገድደውን በፍጹም ከእሷ ጋር መጠጣት እንደማይችልና ውጪ ከኔ ጋር አንዲት ተቀመጭ አልፈልግም፣ ካልሆነ እድል ልጥራት አለችው። ነገርኩሽ፣ እድልንም እንድትጠሪ አልፈልግም፣ ውጭ አልኩሽ እኮ በማለት ነበረ ያሳደዳት። እናቱን እንግዲህ እየተከተላ ሲሄድ ከዛ ሽማግሌ ጋር ስትገናኝ ማይቷል። ያ ሽማግሌ ደግሞ ስለ እድል ሁኔታ ሁሉ የሚያውቅ ነው። እድልንም ያለውን ነገር አንተ ባለ ሁለት ፀጉር ነህ፣ እንዴት አይነቱ ውሸት ትዋሻለህ? እድል ከመኪና አደጋ የተረፈች ናት እንዴ? እያለችም እየጠየቀችውም ነበር። ሰውየውም እንግዲህ ነገርኩሽ እባክሽ ታገሽ እያላት ነበር። ቢኒ በጣም ሰክሮና መጠጡን ይዞ ከደረጃ ላይ እየወረደ እያለ እንግዲህ ድንገት እናቱ ታየዋለች። እንዴ ወዴት ነህ ቢኒዬ አለች እና ጠየቀችው። እሱም እዚህ ሆነኝ አላት። ግን ምን እየተፈጠረ ነው ያለው? ምንድን ነው? መጠጥ ይዞ ወዴት ነው ብላ ትጠይቀዋለች። ወደ መጠጥ ቤትማ አትሄድም አለችው። ለምን አትሄድም አለች። አትሄድም ስትለው ሁሉንም ነገር ረስቼ ከዛው ጠጥቼ ልምጣ፣ እዚህ ቤት ውስጥ መቀመጥ አልችልም፣ ምንም እንዳልሰክር እያደረገኝ ነው አላት። ምን አንተ እኮ መስከር ከመቼ ወዲህ ታውቃለህ? ስትል እናት ትጠይቀዋለች። አይ ማምዬ አሁን እዚህ ያቀፍኩትን በሆዴ ጉዳይ ልናገረው አልችልም። ቆይ ምንድን ነው የተፈጠረው ቢኒዬ አለችና እናት ጠየቀችው። ምንም የሆንኩትን ነገር ብነግርሽ ስቀሽ እንደምታልፊ ነገር ነው አላት። ምንድን ነው ቢኒዬ? ለሰው ያካፈሉት እኮ ይቀላል ማሚዬ፣ አንተ ይከብድሻል፣ አላካፍልሽ ይቅርብሽ አላት። ክህደትን መቋቋም በጣም ይከብዳል አላት። ምክንያቱም አንቺ እውነተኛ ሀቀኛ እናት ነሽ፣ አሁን ወዴትም አትሄድም በማለት ለምን የጠጣኸው በቂ ነው፣ ካልሆነ እዚህ ይመጣልሃል፣ እዘንልኝ፣ ለእኔም ለልጅ እናት እህትሽ ትዘንልሽ አላት። እሱ አንቺ እንደ እህት የቆጠርሻት፣ እሷ ግን ክፉ የሆነችብሽ ናት፣ አታታዝንልኝም ማለት ነው ስትል ትጠይቀዋለች። እማምዬ አላት። እኔ ከማዘንም አልፎ እየተቃጠልኩልሽ ነው አላት። እሺ የኔ ልጅ ለእኔ ስትል እባክህ አለች። ለእኔ ስትል በማለት ትማጸነዋለች። እሱም በጣም ስለሚወዳት ለእናቱ ሲል እሺ ብሎ ወደ መጠጥ ቤት ከመሄድ ቀርቶ ይገባል። እድል ሶፋዎችን እያስተካከለች እያለች ነበረ ሮማንና ሚላት ቁጭ ብለው፣ እሱም መጠጡን ይዞ ሄደና ሶፋው ላይ እየተወገደገደ ለመቀመጥ ሲሞክር እድል ዘወር ብላ ተመለከተችውና ግራ ተጋባች። ራቅ ብላ ስትቆም እናትም ሂዳ አንደኛው ሶፋ ላይ ቁጭ ማለት ጀመረች። ቢኒ ደህና ነው አለች እና ጠየቀች። ደህና ነኝ አለ እሱም። ከዛ ግራ ተጋባች። ምን ደህና ነኝ አለ አሁንም በተደጋጋሚነት። ግን እኮ አንቺ እድል ብትሆን እኮ ዝም አትባልም፣ ዝም በይ ትኛለሽ በማለት ሚላት መጠጡን ይዤ ልምጣ አለችው።
እንደዚህ አይነት ነገር እዚህ ቤት እንደተከፈተ ታውቂያለሽ? ይህ ሁሉ ነገር እድል የሆነው ባንቺ ነው አለች አክስትየዋ። ካወቅሽ እዚህ ቤት ውልቅ በያ አለቻት ሚላት። በእናት ደግሞ እባካችሁ ዝም በሉ እዚህ ቤት ዝም በሉ አለች። ሲጀመር መሽቷል፣ አትነጋገሩ። የመጨረሻ ጥያቄ አለኝ አለች። አንቺንም ቢኒንም እኔንም እንደዚህ የምታደርገን እድል ነች አለች። ቢኒ ልጄ እባክህ አታስጨንቀኝ፣ ምን ሆነ ነው አለች። አንቺ ዝም በይ አላት እጁን ቀስሮ። ምንድን ነው አልልም፣ ዝም እዚህ ቤት እንደኔ የሚያስብልህ ሰው እኮ የለም አለችው። ምን አድርጌህ ነው? እኔ እኮ እንደ እናቴን ማይህ ስትለው አውቃለሁ አለና ቆመና የስካር መንፈሱን አውቃለሁ አንቺ ወላጅ እናቴ ነሽ በማለት የተደበቀው ሚስጥር ዱብ አድርጎ አፈነዳው። የዚህ ጊዜ ሁላቸውም አፋቸውን ይዘው ተደናገጡ። ምክንያቱም የተደበቀው ሚስጥር ያወጣዋል ብለው በፍጹም አልጠረጠሩም። እድልም ያልጠበቀችው ነገር ሆነባት። ከዛ በፊት የዲኤንኤን ምርመራውን አካሂዳ ልትናገር እያቀደችበት የነበረውን ነገር እሱ እንደደረሰበት ስትረዳ ግራ ተጋባች። እሱም እድል እኔ የእሷ ልጅ ከሆንኩኝ ይቺ ልጅ እድል እናቷን ትመስላለች ሚላ። ስለዚህ የእሷ ልጅ ከሆነች ያክስቴ ልጅ ማለት ናት፣ ያክስቴ ልጅ ነው ማለት ነው ያቆሸሽኩት እያለም እሱም በጣም እየተበሳጨ ይገኛል። በእርግጥ እሱ ስለተጸጸተ ለእድል ሊነግራት አልፈለገም። ምክንያቱም እሱ የተጸጸተበትን ነገር እድልም ሰምታ እንድትጸጸት አልፈለገም እና በፈጸመው ነገር በጣም እየተቆጨ ይገኛል። ይህን ነገር በመጀመሪያ አውቀን ቢሆን በፍጹም ይህን ነገር አንፈጽመውም ነበር እያለ ራሱን መጠየቅ ከጀመረ ዋላ አደር ብሏል። ሆኖም ግን መፍትሄ ሊያገኝለት ባለመቻሉ ራሱን በስካር ለመደበቅ ወስኗል። እድልም ከክፍሏ ሄዳ ቁጭ ብላ ማሰላሰል የጀመረችበት ሰዓት ነበር። እሷም እየሄደች አንቺ ስራ አገኘሁልሽ ትላታለች ሚላት። ምን አይነት እባክሽ የምትፈልጊው ነገር ካለ ውጭልኝ ብትላትም አልወጥም መሰለሽ አለቻት። ይሄ የእኛ ቤት ነው አለቻት። አንቺ ደግሞ የእኛ ቤት ሰራተኛ ነሽ አለቻት። ላስታውስሽ እንዴ ይህን ክፍል እኮ የሰጠንሽ እንድታድሪበት እንድትውይበት እኮ ነው አለች። ስለዚህ አንቺ የዚህ ቤት ጥገኛ ነሽ ማለት ነው አለቻት። ይኸውልሽ አለቻት፣ እኔ ከዚህ ቤት እስካለው ድረስ ቡና መጠጣትም እራት መብላት እችላለሁ፣ አዘጋጅን፣ የቆሻሻ ልብስንም እንድትለጥፊልኝ እፈልጋለሁ አለቻት። እሷም እሺ ጎሽ አለ። እኔ ደግሞ እመቤቲቱ እሺ አይሉኝም ብዬ ነበር ስትላት፣ እመቤቲቱ አንቺ ነሽ አለቻት። ደግሞ ስራዬ ነው ችግር የለውም አሁን ውጭልኝ አለቻት። እኮ ነው ውጪ ቁጭ ብለሽ ነው እንደምትሰሪልኝ ስትል ሚላት እድልን ስታዘት እባክሽ ተይኝ ውጭልኝ እመጣለሁ ብዬሻለሁ ውጪ ገረድ ሲጠራ አቤት ብሎ ነው የሚሄደው አልመጣም አለቻት። እልክ ማለት አለቻት የምትፈልጊውን ነገር ራስሽ ሂጂና አድርጊ እኔ ደግሞ በፍጹም አላደርግልሽም ስትላት አበሳጨቻት። ከፊቴ ዘወር በይ ስትል አባረረቻት። እንድትወጣላት የፈለገችውም እንግዲህ ካስተዋልሽ እኮ ከእሷ ጋር ደርሶ ከመጣ በኋላ ነው እንዲህ ልጃችን የተቀየረው ስትል ወይዘሮ ሮማን ስትነግራት፣ ወይዘሮ እናት ደግሞ በፍጹም ይሄን አይደለም ግን እኮ ሴት አለከው ሙት አይፈራም እድል እሱን የምትልክበት ምክንያት የለም የፈለግሽውን ማመን ትችላለች ስትል፣ ግን ወቂ እደርስበታለሁ ማንም እንደሌለኝ አውቀሽ ነው የምትጫወችብኝ ብሽ ይሁን በማለት አስመስላ አልቀሽ መለቅሶዋን የምታለቅስ መስላ ተወርዳለች። እንግዲህ ወይዘሮ ሚላትም እንግዲህ ወደ እድል ሂዳ 2-3 እጥፍ የሚሰጥሽ ደሞዝ ስራ አገኘሁልሽ፣ ሁልጊዜ የሚያንቺ ግርድና ነው ስራሽ፣ ስለዚህ ለምን እዛ ቀይረሽ አትቀመጭም? እዛ 3 እጥፍ ይሰጥሻል ብላ ስጠይቃት አልፈልግም፣ ይህንን ለምን አንቺ ሄደሽ ራስሽ አትሰሪበትም ስትል ነበር እድል ለሚላት የመለሰችላት። ሚላትም በጣም የተናደደች። ቻናሉን ሰብስክራይብ እያደረጉ እየጠብቁን